ስንጮህ እኛ ድምፅ ስንሆናት በተወሰነ መልኩ ሐቋ ይወጣላታል ማለት ነው። የሆነው ሆኗል፣ ግን ተሆነውም በላይ ለምን እንዲሆነ የሚለው ደግሞ እሷን ይጎዳታል። ሆኗል እንዲሆኑ ያንን እንግዲህ ምንም ሊደረግ አይቻልም። ያን የሆነን ግን የሆነን ነገር ለምን እንዲሆነ በምክንያት የሚባለው ነገር መልስ ተገቢ መልስ ማግኘት በቂ መልስ ማግኘት አለበት ማለት ነው። እጄን አልሰጥም ተስፋ ቆርጬ አልሆንም ባካኝ መቼ ረሳኛል ጀባሩ ከላይ ጠጋኝ አላሁ ያ ጀባሩ በአንተው ልጠገን ከስብራቴ አቅሜ ሲደክም ሁነኝ ብርታቴ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ሀይሻ ዩቲዩብ ተከታታዮች ሰላም፣ እንዴት ናችሁ? ናችሁ ሰላም ናችሁ? ከኔ ጋር አልሐምዱሊላህ ሁሉ መልካም፣ ሁሉ ሰላም ነው። ኢንሻአላህ ሁላችሁም በያላችሁበት ያለ ሱብሃነሁ ወተዓላ ጥበቃ እዝነቱ አይለያችሁ እያልኩኝ ዛሬ በአንድ ጉዳይ በአንድ ርዕስ ብቅ ብያላችኋለሁ ማለት ነው። ለአይሻ ቤት አዲስ የሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ፣ ላይክ ሼር እያደረጋችሁ ደግሞ አበረታቱኝ ማለት ነው ውዶችዬ። ኢንሻአላህ ሁላችሁም በያላችሁበት ያለ ሱብሃነሁ ወተዓላ ጥበቃ እዝነት አይለያችሁ። ጉሉ አሚን። ታሚን ታሚቀራል እኮ ዱዓ ከሚን ታሚቀራል። አሚን በሉ። አላህ ይጠብቃችሁ ሁላችሁንም። ዛሬ ይዤላችሁ የመጣሁት ርዕስ ብዙዎችን ያሳዘነና ብዙዎችን ያስለቀሰ የብዙዎችን ልብ የሰበረ ርዕስ ነው ማለት ነው። ላይክ ሼር እያደረጋችሁ ለሚመለከተው አካል አድርሱት። ነግበኔ የምትሉ ላይክ ሼር እያደረጋችሁ ለሚመለከተው አካል አድርሱት ማለት ነው። ነገሩ አንዲት እህቴ በመጣች በ3 ወሯ 2 እግሮቿን እና 1 እጇን አጣ አገኘች። እንዴት አገኘች? በትራንዚት ከዱባይ ወደ ሳዑዲ አረቢያ ስትሄድ ኤርፖርት ላይ ራሷን ስታወደቀች የሚባለው ነው የተባለው በሚዲያ በብዛት እንግዲህ ይሄ ወሬ ተንቀሳቀሰ ሳምንት ሆኖታል። እኔ ወደ ትኩስ ይዤላችሁ አልመጣሁም፣ ግን የአብዛኛው ወሬ የአብዛኛው ሰው በመጣይ ልክ በ3 ወሯ በትራንዚት ከዱባይ ወደ ሳዑዲ አረቢያ ሄዳ ኤርፖርት ላይ ራሷን ስታወደቀች ማለት ነው። ራሷን ስታወድቅ አንስተው ወደ ሐኪም ቤት አስገባት። ሐኪም ቤት ገብታ 2 እግሮቿን ተቆርጣ 1 እጇ ፓራላይዝድ ሆኖ ስትነቃ አገኘች ማለት ነው። እንዴት ተቆረጠች፣ ለምን ተቆረጠች የሚለውን ነገር እንግዲህ አላህ ነው የሚያውቀው ማለት ነው። አህምሼ ዝሮ ማለት ነው የሆነ ሆኗል። አላህ ሱብሃነሁ ወተዓላ የቀደረው ሆነ። እኔ ሌላ ምንም የምላት ነገር የለኝም። አላህ ሱብሃነሁ ወተዓላ ሐቋን ያውጣላት። የሆነ ሆኗል። አላህ ሐቋን ያውጣላት። አላህ ብርታቱንና ጥንካሬውንም ይስጣት ማለት ነው። በዱዓ ነው ተጎኗ ሊሆን የሚችለው፣ በሌላ በምንም ነገር ተጎኗ ሊሆን የሚችልበት ጉዳይ ስለሌለ እና ላይክ ሼር እያደረጋችሁ ደግሞ ለሚመለከተው አካል አድርሱላት ማለት ነው። ሐቋ ይውጣላት ማለት ነው። በጣም ነው የምታሳዝነው። እንዴት የሰው ልጅ ሙሉ ሜዲካል ወስደን ነው መቼም ከኢትዮጵያ ስንመጣ ዝም ብለን አንመጣም። አፍያችንን ይዘን መተን ጤናችንን አተን አገር የምንገባ ስንት ነን ደግሞ። የዚህ በጣም ነው የሚያሳዝነው። አካል እኮ ነው። እንዴት ነው ሰርተን ለራሱ ገንዘቡን ሳንይዝ አፍያችንና ጤናችንን ይዘን ብቻ ወደ ሀገራችን ስንመለስ እንዴት ነው የሚከብደው። እንኳን አካላችንን ጎደሎ ሆነን ያውም 2 እግር 1 እጅ። በጣም ነው የምታሳዝነው። አላህ ሐቋን ያውጣላት። ላይክ ሼር እያደረጋችሁ ለሚመለከተው አካል አድርሱላት። ሐቋ ይውጣላት ማለት ነው። ሐቁ የሚወጣው በአላህ ሱብሃነሁ ወተዓላ ቢሆንም ግን ሰበቡን ማድረስ ደግሞ ግዴታ ነው ማለት ነው። ዝም ብለን እኛ አርበስብሰን ዝም ብንለው ተርበስብሶ ይቀራል። ነገር ግን እኛ ስንጮህ እኛ ድምፅ ስንሆናት በተወሰነ መልኩ ሐቋ ይወጣላታል ማለት ነው። የሆነው ሆኗል፣ ግን ተሆነውም በላይ ለምን እንዲሆነ የሚለው ደግሞ እሷን ይጎዳታል። ሆኗል እንዲሆኑ ያንን እንግዲህ ምንም ሊደረግ አይቻልም። ያን የሆነን ግን የሆነን ነገር ለምን እንዲሆነ በምክንያት የሚባለው ነገር መልስ ተገቢ መልስ ማግኘት በቂ መልስ ማግኘት አለበት ማለት ነው። እንኳን የሷን ልብ ቀርቶ አይደለም የብዙ ሰዎችን
ልብ በጣም ነው የሰበረችው ማለት ነው እህቴ። አላህ ብርታቱን ይስጣት እና ላይክ ሼር እያደረጋችሁ ለሚመለከተው አካል አድርሱላት ማለት ነው። በጣም ነው ከባድ ነው። 2 እግር ከዛ ሲቀጥል ደግሞ እጅ። በምን ምክንያት ጥያቄው ብዛቱ በተለይ በአሁኑ ሰዓት ሳውዲ አረቢያ ላይ ሀይቀተል የሚሰማው የሚታየው ነገር በጣም ዘግናኝ ነው። እኔ ሳውዲን ሀይቀተል ከምላችሁ በላይ ነው። ልክ እንደ ሀገሬ ነው ማየት። አሁን ላይ ግን በጣም ብዙ መከራ ግፍ፣ ያ ግን በሀገሩ ህግ መሰረት ሳይሆን የኛ ኤምባሲዎች ባለባቸው ችግር ምክንያት እንጂ በሀገሪቱ በሳዑዲ በሀገሯ ህግ ችግር አይደለም። ይሄ ሁሉ እየተፈጠረ ያለው የኛ የራሳችን ዜጎች እዛ ተቀጥረው ቢሮ ላይ የተቀመጡት በእነሱ ችላባይነት ነው ብዙ ነገር እየተፈጠረ ያለውና ራሳቸውን አጠፉ ወይ ሳዑዲ አረቢያ ሙታ ተገኘች ወይ ሳዑዲ አረቢያ። በብዛት የምሰማው አሁን በተለይ በአሁን ሰዓት እንዲሆነ የሆነ አብዛኛው ነገር የሚሰማው ወይ ነው ሳዑዲ ላይ ነው። ለሐቅ ውስጥ እንግዲህ እናንተ ደግሞ መስክሩ ማለት ነው። ይሄ የሆነ በብዛት ሲባል የሚሰማው ሙታ ተገኘች፣ ተደበደበች፣ ራሷን አጠፋች ምናምን ሲባል የሚገኘው የት ነው? አብዛኛው ሳዑዲ ላይ። ይሄ ሁሉ ግን በምን ምክንያት ነው? ቢሮ በተቀመጡት በራሳችን ዜጎች በኤምባሲዎች ችግር ነው ማለት ነው። የዚህ ደግሞ የበለጠ የሞተም እንዲሆኑ ተገላግሏል፣ ሞቷል እንዲሆኑ ግን የዚች እስትንፋሿ እያለ 2 እግሮቿንም 1 እጇንም ማታ ከዛ ላይ ደግሞ በምንድን ምክንያት በዛ ላይ ደግሞ በአጭር ጊዜ ይሄ ሁሉ የሆነበት ምክንያት የምንድን ነው የሚለው ነገር ለብዙዎቹ ጥያቄ ነው። እርግጠኛ ነኝ ለሷም ጥያቄ ነው። እሷ የምታውቀው ነገር የመለሰችው ነገር ቢኖር ራሴን ስቼ እንዲወደኩ ነው የተነገረኝ። የመጣሁት 3 ወሬ የመጣሁት ከዱባይ ወደ ሳዑዲ ነው በትራንዚት ብላ ነው የተናገረችው። ከዚህ ውጭ ያለውን ነገር ምንም የምታውቀው ነገር የለም ማለት ነው። ይሄን እንደዚህ በሽታ ነበረብኝ ብላ የተናገረችው ነገር አንድም ነገር የለም ማለት ነው። እንግዲህ ሐቅን አውጪው ማንም አይደለም፣ አላህ ሱብሃነሁ ወተዓላ ነው። አላህ ሐቋን ያውጣላት። ደግሞ ሰበብያዎቹም እኛ ነን ማለት ነው። ሰበቡን እናድርስላት። ላይክ ሼር እያደረግን ለሚመለከተው አካል እናድርስላት። ለምንድን በምን ምክንያት እንደዚህ ሆነች የሚለውን ነገር መልሷን ታገኝ ማለት ነው። እህታችን አላህ ብርታቱን ጥንካሬውን አላህ ይስጣት እያልኩኝ ወላሂ ሀይቀተል እንደዚች እንደልጅ በሀያት ያዘንኩበት ያለቀስኩበት እህት የለም ማለት ነው። አላህ ጥንካሬውን ይስጣት። ሌላ ምን የሚባለው ነገር የለም። መቼም እሱ ላይ አይሰጣትም ያስችላት እያልኩኝ ለሚመለከተው አካል አድርሱላት። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። እጄን አልሰጥም ተስፋ ቆርጬ አልሆንም ባካኝ መቼ ረሳኛል ጀባሩ ከላይ ጠጋኝ። አላሁ ያ ጀባሩ በአንተው ልጠገን ከስብራቴ አቅሜ ሲደክም ሁነኝ ብርታቴ።